እስኪ ይህን ቪዲዮ ሰምተን እንመለስ። አሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደምታዩ በሲዳማ ባህላዊ አለባበስ ወደ እናንተ የከበረ መልእክት ይዤላችሁ መጥቻለሁ። አልመሲህ ከመርየም ወይም ደግሞ ከማርያም ነው የተገኘው። አልመሲህ እንግዲህ ስጋዊ አባት የለውም፣ ምክንያቱም ከወንድ ዘር ስላልተወለደ። አልመሲህ የአላህ ወይም ደግሞ የእግዚአብሔር ቃል ነው። አልመሲህ እንግዲህ ወደዚህ ምድር የመጣበት ዋና ዓላማ እኔንና እናንተን በጨለማ ውስጥ ያሉትን ነፍሳትን ለመናጠቅ እና የዘላለምን ሕይወት ሊሰጠን ነው አልመሲህ ወደዚህ ምድር የመጣው። ስለዚህ ከዚህ የተነሳ እንግዲህ አዋሳ ውስጥ አዋሳን ለአልመሲህ የሚል የወንጌል ድግስ ተዘጋጅቷል። በማን ብትሉ በፓስተር ትዝታው ሳሙኤል በመስቀል አደባባይ መስከረም ይህን ያክል ከሰማነሽ ይበቃሻል። በመጀመሪያ ደረጃው እንደምናያቶች ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ያው ቪዲዮን ሼር፣ ኮፒ ሊንክ ፖስት ማድረጉን ለእናንተ ትቼዋለሁ። እስኪ እኔ ወደ ቪዲዮ ልመለስ። ይህን ቪዲዮ ስትሰሙት ጅማሬው በብስምላህ ፍጻሜው ግን አዑዙ ቢላህ ወይንም ደግሞ መነሻውን ከመካ መዳረሻውን አሜሪካ የተደረገ ቪዲዮ ነው። በጣም የገረመኝ ስትጀምር ሰላም አለይኩም ወራህመቱላሂ ወበረካቱ ብለ የአላህ ሰላምና እዝነት በእናንተ ላይ ይሁን ብለ ስጨርሰው ደግሞ ወደ አሜሪካ ዞረችውና በአዑዙ ቢላህ ጨረሰችው። እሱም እንዴት ነው አዋሳን ለአልመሲህ ኢሳ ይደረጋል? ወተትና አረቄ አንድ ላይ ያስኬዳል? እንደ አራተ ያስኬድም እኮ እንደዚህ አይደባለቅም፣ አይደረግም። እንደዚህ አረቄ አስካሪ መጠጥ ነው፣ ወተት የሚጠቅም ነገር ነው። ሲጀመሪ በሰላም አለይኩም በአላህ ሰላምታ ስጨርሽ ግን ምድርን ለአልመሲህ ኢሳ ይሆናል? አይሆንም በፍጹም። ኦኬ ወደ ምላሽ ልመለስ። እቺ ወገናችን የሰዳማ ባህል ልብስ ለብሼ አሸብርቄ ወደ እናንተ መጥቻለሁ ወደፊት ለፊታችሁ። ምክንያቱም አዋሳን ለአልመሲህ ኢሳ ልናደርጋት ነው ብለ ከዛ ምን ትላለች? አልመሲህ ኢሳ የማርያም ልጅ እሱ ስጋዊ አባት የለውም፣ እሱ ስጋዊ አባት ስለሌለው የአላህ ቃል ነው ወይንም ደግሞ የእግዚአብሔር ቃል ነው ትላለች። ማን ነው እንደዚህ ያስተማረው? ጥያቄ ማን ነው እንደዚህ ብሎ እንደዚህ ተናጋሪ ያለሽ ማን ነው? መጀመሪያ ደረጃ አረ ቢያንስ አስተውይ እንጂ የእግዚአብሔር ቃል ነው ወይንም የአላህ ቃል ነው የሚል ካናካቴው የለም። እንደዚህ አይነት ነገር ባተናገሪ ነው የሚሻልሽ። መጀመሪያ አንብቡ እስኪ። እኛ የአላህ ቃል ነው የምንልበት ምንም አይነት መስፈርትም የለም፣ ምክንያትም የለም፣ አይደለምም። ከመነሻውንም ባይሆን ላንቺ የምንነግርሽ ነገር አልመሲህ ኢሳ ማለት እንዳልሹም ትክክል የወንድ ዘር የለበትም፣ ከወንድ ያልተገኘም። ነገር ግን በምን ተፈጠረ ነው የምንለው? በአላህ ቃል አማካኝነት ተፈጠረ። ለምን? አምላካችን አላህ ኢነላህ ዐላ ኩሊ ሸይን ቀዲር፣ በሁሉ ነገር ላይ ማድረግ የሚችል ሁሉን ነገር መፈጸም የሚችል ሀያል ጌታ ስለሆነ። ገብቶሻል? ስለዚህ ምን እንላለን? ኢዛ አራደ ሸይን አን የቁለ ለሁ ኩን ፈየኩን፣ አንድ ነገር መሆኑን ማሻቱን ከፈለገ ጌታችን አላህ ለእርሱ ሁን ይለዋል፣ ወዲያውንም ይሆናል። ከወንድም በዩ ያለ ወንድም በዩ ከአፈርም በዩ ከድንጋይም ከብረትም ከምንም በዩ አንድን ነገር አምላካችን አላህ ማድረጉን መሆኑን ከፈለገ ኢዛ አራደ ሸይን አን የቁለ ለሁ ኩን ፈየኩን፣ በቃ ሁን ይለዋል፣ ወዲያውንም ይሆናል ነው። ለሱ የሚያቅተው ነገር የለም። ገብቶሻል? እሱ ብቻ አይደለም። እናታችን ሐዋ አለይሂ ሰላም ከጎና አጥንት ነው ከአዳም ነው የተገኘችው። ለሷ እናት ምናምን የሚባል ነገር የላትም፣ የወንድ ዘር አልነካትም እሷን ራሷ። ሁለተኛ አባታችን አደም በራሱ የወንድ ዘር አልነካውም እኮ ከአፈር ነው የተፈጠረው። ገብቶሻል አይደል? የመጀመሪያው ሰው። ለዚህ ነው ቁርአንም ላይ እነ መሰለ ዒሳ ኢንደላሂ ከመሰሊ አደም ኸለቀሁ ሚን ቱራብ ሱመ ቃለ ለሁ ኩን ፈየኩን። አላህ ዘንድ የኢሳ አለይሂ ሰላም ምሳሌ ልክ እንደ አዳም ነው። አዳምንም ሁን በሚል ቃሉ ፈጠረው ከአፈር። ኢሳ አለይሂ ሰላምም በመርያም ማህፀን ሁን በሚለው ቃሉ ነው የፈጠረው። ለዚህ ነው መልአኩ ገብርኤል ወይንም ጅብሪል ወደ ማርያም መጥቶ የምስራችን ልጅ ትወልዳለሽ ብሎ የምስራችን ሲነግራት ማርያም ምን የሚል ምላሽ ነበር የመለሰችው? ቃለት ረቢ አና የኩኑ ሊ ወለድ ወለም የምሰስኒ በሸር፣ ጌታዬ ሆይ እኔ እኮ ከሰው ልጅ ግብረ ስጋ ግንኙነት አላረኩም፣ ግብረ ስጋ ግንኙነት ያደረኩ ነገር የለም፣ ለኔ እንዴት ልጅ ይኖረኛል ብለ ተናገረች። ከዛ መልአኩ ጅብሪል ምን የሚል ምላሽ መለሰላት? ቃለ ከዛሊከ ላሁ የኽሉቁ ማ የሻ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። ነገሩማ እንዳልሽ ነው። አንቺ ግብረ ስጋ ግንኙነት አድርገሽ ከወንድ ልጅ ዘር ጋር ተገናኝተሽ ሳይሆን ቃለ ከዛሊከ ላሁ የኽሉቁ ማ የሻ፣ አንድን ነገር አላህ መፍጠሩን ከፈለገ አንድን ነገር መሆኑን ከፈለገ አየቁለ ለሁ ኩን ፈየኩን፣ በቃ ሁን ይለዋል፣ ወዲያውንም ይሆናል እኮ አላት። በቃ
ስለዚህ ሁን በሚለው ቃሉ ፈጠረው ነው የምንለው። ያ የተፈጠረው ደግሞ የአላህ ቃል ሳይሆን የአላህ ባሪያ ነው። ለዚህ ነው ኢሳ አለይሂ ሰላም ምን አለ ሱረቱ መርየም ላይ ኢኒ አብዱላህ እኔ አላህ ባሪያ ነኝ፣ አታኒየል ኪታብ መጽሐፍን ሰጥቶኛል፣ ወጀዐለኒ ነቢያ ነቢይ አድርጎኛል አለ። በቃ አለቀ። ባሪያ እኮ ነው። መጽሐፍ ቅዱስም ላይ ልክ ኢሳያስ ላይ ስትመልከቺ እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጥ ያለ። ስለዚህ የእግዚአብሔር ባሪያ ነው እንጂ ቃል አይደለም። እግዚአብሔር በቃሉ ሁሉ ነገር ይፈጥራል። ኢሳያስ 55:9 ላይ ምንድነው ያለው? ከአፌ የሚወጣው ቃሌ እንዲሁ ያደርጋል፣ የሚያሻውንም ይፈጽማል፣ በከንቱ አይመለስም። ስለዚህ ኢየሱስን እግዚአብሔር ከማርያም ማህፀን በቃሉ አማካኝነት ፈጠረው እንጂ ራሱ ቃል ሆኖ የወጣ ነገር የለውም። ከናካቴው ክርስቶስ ቃል ሳይሆን የሰው ልጅ ነው። ሰው ነው አይደል? ሰው ነው እንጂ ቃል አይደለም። ቃል ሳይሆን ከቃል የተፈጠረ ሰው ነው። ገብቶሻል? ለዚህ ነው ዮሐንስ ወንጌል 8:40 ላይ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ እንዴ አላቸው። ለአይሁዶች ምላሽ ሲሰጥ እኔ ከእግዚአብሔር እውነትን ሰምቼ የሚናገር ሰው ነኝ፣ እንዴት ልትገድሉኝ ትፈልጋላችሁ እያለ ይናገራቸው ነበረና የሰው ልጅ ከሃዲ ነው። በነገራችን ላይ የሰው ልጅ በጣም ከሃዲ ነው። ኢነል ኢንሳነ ለረቢሂ ለከኑድ ብሏል ጌታችን አላህ። የሰው ልጅ በጣም ለጌታው ከሃዲ ፍጥረት ነው ማለት ብሏል። አምላካችን አላህ ምድርን የፈጠረው እሱ ነው። ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الارض فراشا والسماء بناء ምድርን መንጣፍ አደረገ፣ ሰማይን ጠራ አድርጎ ገነባላችሁ። እቺ ወገናችን ደግሞ መጣ ምድርና አዋሳ ምድርን ለአልመሲስ አልፈጠረም። ምድር ከናካቴው የፈጠረን ነገር የለው። ለማንኛውም ይሄን ይመስላል። ሰላም አለይኩም።